ይሄ ልጅ ብሬኪንግ ባድ የሚለውን ፊልም ወደ እውነት ለመቀየር ያስባል። ስሙ ዱርሊ ብሬናን ይባላል። በካንዴል ከተማ ውስጥም የሞተር ሳይክል መጠገኛ ጋራጅ አለው። ብሬናን በከተማው ላይ የታወቀ መካኒክ ነው። የአካባቢ ሰዎች እሱን የሚያውቁት የሞተር ሳይክል መካኒክ እንደሆነ ነው። ማንም ያላወቀው ነገር ግን ገራጁን ዝም ብሎ እንደ ሽፋን ነው የሚጠቀሙ። ከገራጁ ጀርባ የተለያዩ የጦር መሳሪያዎችን ነበር የሚሰራበት። ብሬናን ይህን ስራ ብቻውን አይደለም የሚሰራው። ከጀርባ ሆኖ ነገሮችን የሚያንቀሳቅስለት ፒተር ዌስተን የተባለ ግለሰብ አለ። ዌስተን በከተማው ላይ የታወቀ ደላላ ነው። ግን ደላላ ስላችሁ ዝም ብሎ የቤት የመሬት አይደለም። አደገኛ ማፊያዎች የሚፈልጉትን መሳሪያዎችና እጾችን ያሻሽጣል። በዚህ ስራውም የታወቀ ደላላ ነው። ብሬናን የተለያዩ መሳሪያዎችን ያዘጋጃል። ዌስተን ደግሞ ለተለያዩ የወንጀል ቡድኖች ይሸጣል። እነዚህ መሳሪያዎች በብዛት የሚገዙት ወጣቶች ናቸው። ወጣቶችም የሚጠቀሙት ቡድን ለቡድን ለሚደረጉ ግጭቶች፣ ከአንደኛው ሰፈር ወደ ሌላኛው ሰፈር የሚደረጉ ግጭቶች ነው። ዌስተንም ያሉትን መሳሪያ በሙሉ ያቀርብላቸው ነበር። ብሬናንም ይሄ የጦር መሳሪያ ሽያጭ ካሰበው በላይ እያዋጣው መጣ። ከመሳሪያው ሽያጭ ጎን ለጎንም ሌላ ስራ ለመስራት አሰበ። ያሰበውም ስራ ክሪስታል ሜዝ የሚባል ከባድ የአደንዛዥ ዕፅ አይነት ነው። በቀጣዩም ቀን ብሬን ለስራው የሚያስፈልገውን ነገር በሙሉ አዘጋጀ። የቀረው ግን አንድ ነገር ብቻ ነው። እሱንም እጹን የሚያዘጋጅበት የላብራቶሪ ክፍል ነበር። ብሬናን ብዙ ካሰበ በኋላ የቤቱን ኩሽና ወደ ትንሽዬ ላብራቶሪ ለመቀየር ወሰነ። በትንሽ ቀን ውስጥም ላብራቶሪውን ሰርቶ ጨረሰ። አሰባችሁት? ኩሽና ወደ ላብራቶሪ ሲቀየር። ላብራቶሪውንም ሰርቶ እንደጨረሰ የመጀመሪያውን የእጹን ሙከራ ሞከረ። ሙከራውም በተሳካ ሁኔታ ተጠናቀቀ። ብሬናን ይህን ስራ ለመስራት ሌላ አንድ የሚያስፈልገው ነገር አለ። እጹን እየተንቀሳቀሰ የሚሸጥበት መኪና ያስፈልገዋል። ይህን መኪና እንዲፈልግለትና ስለ አዲሱ ስራ ሊያወራው ለዌስተን ደወለለት። ዌስተንም ስለ ስራው ሲሰማ ይሄማ ብሬኪንግ ባድ ፊልም ነው በማለት ክትክት ብሎ ዛገ። ዌስተንም በስራው እንደተስማማና ያለውን መኪና በአጭር ጊዜ እንደሚያገኝለት ለብሬን ነግሮት ስልኩን ዘጋው። ይህ ሁላ ነገር ሲፈጠር ግን የብሬን ጎረቤቶች አሁንም የሚያውቁት መካኒክ እንደሆነ ብቻ ነው። ዌስተንም ጎበዝ ደላላ ስለሆነ የተባለውን መኪና በትንሽ ቀን ውስጥ አገኘ። ብሬናን ግን መኪናውን ያሰበው ሌላ ዓላማ ነበር። ለካ ቤት ውስጥ የሰራው ላብራቶሪ በጣም ስለጠበበው መኪና ውስጥ እየተንቀሳቀሰ ለመሸጥ ነበር ያሰበው። የሚገርም ሀሳብ ነው። ዌስተንም መኪናውን ካገኘ በኋላ እንዲህ በማለት ቀለለበት። መኪናውን እንደውም ለመንግስት ለንግድ ስራ ነው የምንጠቀመው ብለን ታክስ እናስቀንሳለን እያለ ይቀልድ ነበር። እላቸው አይጠገብም። አሰባችሁት? ብሬናን እና ዌስተን ግን ብሬኪንግ ባድ ፊልምን ወደ እውነት ለመቀየር ቆርጠው ተነስተዋል። መጋቢት 7 እንደ አውሮፓውያን አቆጣጠር በ2024 ብሬናን ከወትሮው በተለየ ገራጅ ውስጥ ለአንድ ወንጀለኛ ቡድን አዳዲስ የቱርክ መሳሪያዎችን ሲሸጥ በድንገት ከየት መጡ ሳይባል ፖሊሶች ገራጁን ከበቡት። የሚገርማችሁ ነገር ግን ፖሊሶች ገራጁን ሲከቡ ብቻቸውን አልነበሩ። አብረዋቸውም ወደ ቦታው የመጡት የቦምብ አምካኝ ቡድኖች፣ የእሳት አደጋና አምቡላንስ ጨምሮ ተጠርተው ነበር። ይህ ሁላ ነገር ግን ለምን የመጣ ይመስላችኋል? ምክንያቱም በብሬናን ገራጅ ውስጥ ከመፍቻና ከብሎን ይልቅ የተለያዩ የጦር መሳሪያዎችና አደገኛ ኬሚካሎች ይበዛሉ። ፖሊሶችም ገራጁን መፈተሽ ጀመሩ። እንዳሰቡትም የተለያዩ ኬሚካሎች፣ መሳሪያዎች ነበር በውስጡ ያገኙት። በመጨረሻም የብሬናን ጎረቤቶች ለአመታት መካኒክ ነው ብለው ሲያስቡት የነበረው ሰው አደገኛ ወንጀለኛ መሆኑን አወቁ። ከብሬናንና ከዌስተን በተጨማሪ ሌሎች 3 ግለሰቦች በዚህ የወንጀል ታሪክ ውስጥ እጃቸው እንዳለበት ተረጋገጠ። ሰዎቹም የካቲት 23 ቀን ፍርድ ቤት ቀረቡ። ፍርድ ቤቱም የሰሩትን ወንጀል ተመልክቶ መሳሪያዎችና እጾችን ደላላ ሆኖ ሲያሻሽጥ የነበረው ፒተር ዌስተን በ26 ዓመት ከ9 ወር ጽኑ እስራት ተቀጣ። ቀጥሎም ፍርድ ቤቱ ይህን ሁላ ነገር ሲጠነስስ የነበረውን መሳሪያዎችና እጾችን ሲያዘጋጅ የነበረውን ብሬናንን ደግሞ ለ22 ዓመት ከ3 ወር ፈረደበት። የቀሩት 3 ሰዎችም እንደየጥፋታቸው መጠን ከ8 እስከ 13 ዓመት ተፈረደባቸው። ውድ የቻናላችን ቤተሰቦች እናንተስ ስለዚህ ታሪክ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ይህ ታሪክ እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።